ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ። ዛሬ በጣም ያሳዘነኝን ነገር ልንገራችሁ። ምክንያቱም ብዙ ጊዜ አረብ ሀገር ስንኖር ማለት ነው ደልቶን ተመችቶን በቃ ያኔ ብሩን ለነገሩ እነሱም በሰው መፍረድ አይቻልም። እኛ ራሱ ብሩን ስናገኝ ድካማችን ይጠፋል። የተማረርንበት ነገር ስለሚጠፋ ማለት ነው በሰው ራሱ መፍረድ አንችልም። ለምንድነው መፍረድ የማንችለው? መዥረጥ አድርገን ስለምንሰጣቸው ማለት ነው። እነዛም ሰዎች አይረዱንም፣ እኛም ደግሞ ሰው እንደሚረዳን አልሆንም። ምክንያቱም ብዙ ጊዜ ደክመን ለፍተን እንደምናገኝ ራሱ እንረሳዋለን። እኔ ራሴ ስለማደርገው ማለት ነው። ልክ ወሯ ስትመጣ ብሯ ይሄን አልሄን ለከሌ ይሄንን ስጡ፣ ለከሊት እንዲያደርጉ፣ ለዛች እንዲያደርጉ ብዬ አንደኛ የምወስነው እኔ ነኝ። ያም ሰው ደግሞ በማንም አይፈረድም። እኔ ስጡ ካልኩ ይሰጣሉ፣ እኔ ለከሌ እንዲያርጉ ካልኩ ያደርጋሉ። እና አንዳንዴ ከቆየን በኋላ ከደከመን በኋላ ቁጭ ብለን ስናስበው ማለት ነው ለምን አልኩ፣ ለምን እንዲያረጉ ብቻ ያኔ ብዙ ጸጸት እንተርፋለን ማለት ነው። አሁን ለምሳሌ እህታችንን ይዋት እህታችን እንግዲህ ገና ከመጣች አዲስ ትሆን ወይስ የቆየች ትሁን አላውቅም። እጇን አይታችሁታል። ለነገሩ ምን እሷ ብቻ ይሆን የለኝም እጅ ማለት ነው። ይኸው ይሄ እንዳለ እዚህ ጋር ደግሞ እንዳለ ይታያችኋል። ይሄማ የለም እዚህ ጋር ይኸው እዚህ ጋር ይሄ ይኸውላችሁ አያችሁ ጠባሳው። ይኸው በየቀኑ እጄ ላይ አንዳንድ ጠባሳ አለ። በየቀኑ ይሄማ ምድሬ በኋላ ላይ እንዴት እንደምሆን ከሰው ጋር ራሱ እንዲሆን ይህ ሁሉ ምንድን ነው? እሳት ነው። ስንሰራ ቶሎ ቶሎ ለማድረስ ስንጣደፍ ማለት ነው እንደዚህ የሚሆነው ነው። ይታያል። ይሄ እንደውም ገና አዲስ ነው ይመስለኛል። ይሄም አዲስ ነው። ይኸው አያችሁት። በቃ እኔ በበኩሌ እጅ የለኝም ማለት እችላለሁ። እዚህም ጠባሳ ነው፣ እዛም ጠባሳ ነው፣ እዚህም ጠባሳ ነው። ምክንያቱም ይኸውላችሁ ስለቆየንም አዲስ ስለሆንም አይደለም፣ አሮጌም ሆነን ማለት ነው ስንሰራ ቶሎ ቶሎ ነው የምንሰራው። ራሳችንን አናቅም። ራሳችንን አተን ስለምንሰራ ቶሎ ቶሎ ስራውን መጨረሱ ነው የሚታየን እንጂ አካላችን ቆሰለ ወይንም አካላችን ደማ ብለን ራሳችንን አናይም። አሁን እቺም እህታችን እንደዚሁ ነው የሆነችው። እንግዲህ የምታጥብበት እቃ ኬሚካሉ አልተመቻትም ይሆን ኬሚካሉ ችግር ይሆን አላቅም። እጇ ከጥቅም ውጭ ሆኗል። ከእጇ ደግሞ እኔ ፊቷ እጅስ ግድ የለም ማንም አየው፣ በልብስም ይሸፈናል ወይ ደግሞ በሆነ መድኃኒትም ይጠፋል። ፊቷ ግን ከምላችሁ በላይ ፊቷ በጣም ከባድ ሆኗል። እና በጣም ነው አንጀቴን የበላሽኝ እውነት ለመናገር በጣም ከምላችሁ በላይ ማለት ነው። አንዳንዴ ካልሆንበት እዛ ቦታ ላይ ካልኖርን ማንም አይረዳንም፣ ሰውም አይረዳንም፣ እኛም ሰው እንዲረዳን አልገባንም። ኑሮ ራሱ አልገባንም። ኢትዮጵያ ለመግባት ስናስብ ወይ ኑሮ ከባድ ነው እኮ፣ ኑሮ እኮ እንዲህ ነው፣ ኑሮ እንዲህ ነው። ካላስ ተስፋ ቆረጥን። በቃ እስካለን እንኖር። በስራችን ያሉ ሰዎች አይቸገሩ፣ በቃ አይዙ ብለን እኔ በበኩሌ እንደዛ ደምድሜያለሁ። እኔ ካላስ ደክሞኛል፣ ድካሜን የተረዳኝ የለም፣ ወይንም ደግሞ ያልየልኝ የለም። በቃ እነሱ አይጉደልባቸውም። እኔ እስካለው ልኖር እያልኩ ነው። አሁን ላይ ተስፋ ቆርጫለሁ። እንግዲህ ስንት አመት መኖር ከባድ ነው። ሁሉን ነገር እየለመድ ነው፣ ሰውነታችንም እኛም አዳፕት እያደረግን ማለት ነው። ክላስ ስለምንም ነገር ግድ አይሰጠንም፣ ስለምንም ነገር አይመስለንም ማለት ነው። ለምን እንደሆነ አላውቅም። እና ባጭሩ ልላችሁ ዋነኛው ሀሳቤ ማለት ነው ስንሰራ ወይንም ደግሞ ስትሰሩ እራሳችሁን እየተጠነቀቃችሁ ስሩ። ለአንቺ መነሽና እኛን ትመክሪያለሽ እንዳትሉኝ ማለት ነው። ግን በተቻለን አቅም ባለንበት ጊዜ ማለት ነው ራሳችንን እየጠበቅን ብንሰራ ወይንም ደግሞ የማናውቀውን ነገር ብንጠይቅ። አሁን ደግሞ ይሄ
በቲክቶክ ብትገቡ፣ በፌስቡክ ብትገቡ፣ በየትኛውም ነገር ላይ ብትገቡ የያዛችሁትን ነገር ጽፋችሁ እዛ ላይ ብታረጉት ይሄን ከጥቅሙ ጀምሮ ይነግራችኋል፣ ከጉዳቱ ጀምሮ ይነግራችኋል። ስለዚህ ራሳችሁን እየጠበቃችሁ ስሩ። አዲስም ከሆንሽ እንግዲህ ብዙ ችግር ይኖርብሻል። ችግርሽን እሱ ይፍታልሽ። ለማንኛውም አታልቅሽ፣ አይክፋሽ። ለምን ብቲ አይክፋሽ። ወይ ገና አዲስ ስለሆነችም አልገባትም ኖሮ ራሱ ገና ብዙ አመት ታለቅሻለሽ፣ ብዙ ጊዜ ታለቅሻለሽ። ስለዚህ አታልቅሽ። በተቻለሽ አቅም ራስሽን ጠብቂ። ሁላችሁንም ከልብ አመሰግናለሁ ለምትከታተሉኝ፣ እንዲሁም አስተያየት ለምትሰጡኝ ሁሉ ከልብ አመሰግናለሁ። ቪዲዮውን ከወደዳችሁት ሼር፣ ላይክ አድርጉ። ሰብስክራይብ የታወቀ ነው፣ እሱን አድርጉ ማለት ነው። እና መልካምን ሁሉ እመኝላችኋለሁ። በየአረብ ሀገር ያለ ነው እህቶቼ ወንድሞቼ፣ እሱ ይጠብቀን። በተረፈ መልካምን ሁሉ ተመኘውላችሁ ባይ